ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ የሆነ ፓስተር ነው። ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው፣ ለሃጃው ነው እያለ ይጮሃል። ቤተክርስቲያን ናት ይቺው። እመኑኝ ቤተክርስቲያን አይደለችም እንዲህ ምትል። ወንድሟን የምታቅ ለራሱ ጉዳይ ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ ባኬራሱ ጉዳይ ነው። ቤተክርስቲያን አካል አይደለም። እመኑኝ አይደለም። መጽሐፍ ቅዱሳዊ ወንጌላዊ አይደለም፣ ወንጀላዊ ነው። እንዲህ ይላል እግዚአብሔር ቃል፣ የራሱ ጉዳይ ነው ይላል። እንኳን እንደዚህ በቤተክርስቲያን እኛ እንኳን ወንድማማቾች ባኬራሱ ጉዳይ ነው እላለሁ። ወንድሜ እወጣለታለሁ፣ ወርዳለታለሁ፣ ሲመረቅልላለሁ። ኃይሌ ገብረስላሴ በእነዚያ ባስደናቂ ትራኮች 27 እና 28 ጊዜ ድል ሲያደርግ ቆመን ያጨበጨብነው የራሱ ጉዳይ ነው። ኃይሌ አይደለም። ሲያለቅስ የምናለቅሰው ኃይሌ ብቻ አይደለም፣ ኢትዮጵያ ስለሆነ ነው። ጊዮርጊስ ብቻ አይደለም፣ ቂርቆስ ብቻ አይደለም፣ ቤተክርስቲያን ነው። ለሃጃው አይደለም በፍጹም። የክርስቶስ አካል ለሆነች ለቤተክርስቲያን ነው። ምዕመናን ዘመኑ እንደቀረበ የምታውቁት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው። ቅዱሳንን የሚሳደቡ አፎች። ከዚህ በላይ አጋንንትነት አለ? ምን አረገው? ሲሆን እንደሱ መሆን ነው፣ ካልሆነ ማድነቅና እንደኛ ማጨብጨብ ነው። ቢያንስ የማያውቀውን ነገር አለመሳደብ አይቻልም፣ አፍ አለመክፈት አይቻልም። የእግዚአብሔር ቃል ተናግሯል። በቅዱሳን ላይ የሚሳደብበት አፍ ተሰጠው። ይህ ዘመኑ መጨረሻ ማሳያ ነው። አትልመጥመጡ፣ ማሳያ ነው። እንዴት ነው አንድ ክርስቲያን ወንድም እንዴት ሊሆን ይችላል? በሩጫ ሜዳዎች እነዚያ ሁሉ ሜዳሊያዎች ለኃይሌ ብቻ የሚለገሱ ይመስሏችኋል? አይደለም። ኢትዮጵያን ወክሎ እኮ ሲታመም የታመም ነው፣ ኋላ ሲቀር ኋላ የቀረ ነው፣ ሲያነክስ ነው። ለምን ይመስላችኋል? ድል ሲያደርግ የተሸከም ነው። ለምን በልባችን ተከሻኮ የተሸከምናቸው እውነተኛ ክርስቲያኖች እኮ ስለ ጉባኤ ቤተክርስቲያን ማለት እኮ ይችላል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ድላቸው ብዙ ክብር ያሰጣቸው ክርስቲያኖች ስለሆኑ ነው። ቤተክርስቲያን ማለት ይችና ተወጣት ብቻዋን የምትሆን ግለኛ ቤተክርስቲያን የክርስቶስ ቤተክርስቲያን ሳትሆን የዚህ ዓለም የሴኩላሩ ዓለም ውጤት የሆነ ቸርች ናት። እሷ ክርስቶስ ቤተክርስቲያን አይደለች። ግለኛዋ ቤተክርስቲያን የሐዋርያው ገሌ ምናምን እሷ ሌላ ናት። የክርስቶስ ቤተክርስቲያን አይደለችም። አናውቃት። ግለኛዋ ሴኩላር ዓለም እነ ማክስ ዌበር እነ ዱርኬም ምናልባት የፈጠሯት ቸርች ልትሆን ትችላለች። ክርስቶስ ግን እንዲህ አይነት ቤተክርስቲያን ፈጠረ። ምን አገባኝ ይባላል? የራሱ ጉዳይ ይባላል። ስሜታዊ ሆኜ ስለተናገርኩ ዕውቀት እየገለጥኩ እንዳልሆነ እንዳታስቡ። አይደለም። እኔ ግልጽ እግዚአብሔርን ቃል አንድ ሊቅ እንዲህ ይላል ስለ ሰማያት ከብልቶች አንዱ ቢቀር ብልቶች ሁሉ አብረው ደስ ይላቸዋል የሚለውን ሲገልጽ ምን ይላል? እነርሱ ተሰቃዩ፣ እኛ በደላቸው ደስ ይለናል። እነርሱ ታገሉ፣ እኛ በደስታ ዘለናል። እነርሱ አክሊል ተቀበሉ፣ ያ አክሊል የኛ ሁሉ ክብር ሆኗል ይላል። የቤተ ክርስቲያን ክብር ሆኗል። የቅዱስ ጊዮርጊስ እኮ በረከት፣ የቅዱስ ጊዮርጊስ እኮ ተጋድሎ የቤተ ክርስቲያን ተጋድሎ እኮ በረከት እኮ ነው። ይሄ የሱ ውድቀት ለኔ ክብር ነው። የሱ ውርደት ለኔ ከባድ ይሆንልኝ። በፍጹም ነው ማለት አላጠፋም አልበደለም ማለት አይደለም። ሁላችን በብዙ ስህተት ውስጥ አልፈናል። ዛሬም የየራሳችንን ገበና ቤቱ ጠረው እግዚአብሔር ያውቃል። ሸፍኖልን ነው የሁላችን እግዚአብሔር
ከዛ በተረፈ ሁለተኛ ሰው እስከዛሬ ድረስ የት ነበሩ እነዚህ ሰዎች? ለምንድን ነው አሁን ልጁ የተሳካለት ሲመስለው፣ ሰው የሰማው ሲመስለው፣ ሰው የወደደው ሲመስለው ለምን ነው መጥቶ የሚፈልገው? ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣ? ትክክል። አንድ ጊዜ ምናሉ አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል። አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች፣ በአጥር ትሞክራለች። ብርቱካኑ ላይ አልደረሰችበትም። መጨረሻ ላይ ያደረገችው ነገር እንደውም አልበሰለም አለች። አንዳንድ ሰዎች ይዋጭሩና አልደረሱብህ እንደሆነ ወደ እንደዚህ አይነት ይሄዳል። መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም። አንዳንድ ያንተንም ጉዳና አንለቅም ጉዴን አይደለም ቤሪ ጉዴን ካገኘ ፈልግና አውጣ። ምን አገባኝ? በኔ ህይወት ላይ ቢመጣ ስራዬ አላከበረኝም፣ ስራዬ አዋርደኝም። በቃ ከብሬም ከሆነ እግዚአብሔር ነው አለቀ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ወንድማችንን ያስገረመው እናቴ የሚለው ነው። እናቴ የሚለው በተለያየ ምክንያት ለተለያዩ አካላት ሲሰጥ ልናይ እንችላለን። ለምሳሌ ላልወለደች ግን ላሳደገኝ፣ ለጎረቤት፣ ለሀገርም ሲሰጥ አይተናል። ስለዚህ ቅድስት አርሴማ እናታችን በምልጃዋ የምትራዳን እናት፣ በህይወቷ የምታስተምረን እንደመሆኗ እናታችን እንላታለን። ዋናው ነጥብ ይሄ አይደለም። ዋናው ነጥብ እዚህ የመዝሙር ስንኝ ላይ አንድ ሐሳብ አለ። ምን የሚል? እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ፣ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ይላል። የአርሴማ ክብሯ ማን ነው ጋይስ? አስተውላችሁታል? በመጽሐፍ ቅዱሳችን ላይ የእስራኤል ክብር እግዚአብሔር እንደሆነ ተነግሮናል። ስለዚህ ለእስራኤል ማን ነው ክብራቸው? እግዚአብሔር። ልክ እንዲሁ ለቅዱሳኑ ክብራቸው የሰማዕታት አክሊላቸው፣ አክሊለ ሰማዕት ይባላል። ጌታ ኢየሱስ ክርስቶስ የሰማዕታት አክሊላቸው ማለት ነው። የሰማዕታት አክሊላቸው ኢየሱስ ነው። የሰማዕታት ክብራቸው ኢየሱስ ነው። ስለዚህ የቅድስት አርሴማ ክብሯ ኢየሱስ ነውና ዘማሪያችን ምን አለችን? እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ ትላለች። ስለዚህ ኢየሱስን በሕይወቴ አንግሼ እንደ ሕፃን ታደስኩ፣ አዲስ ሰው ሆንኩ እያለችን ነው ማለት ነው። ተመልክታችሁታል? ስለዚህ ይህን መዝሙር ስንሰማ የምናየው በቅድስት አርሴማ ውስጥ ኢየሱስን ነው ማለት ነው። ይህንን መስማት ላልታደላችሁ እናዝናለን። ነገር ግን ይህንን አስተውሉት። በኢየሱስ አዲስ ፍጥረት ሆነናል። ቅድስት አርሴማ በሕይወቷ ይህን ታስተምረናለች። ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ እንዳለ ቅድስት አርሴማን በሕይወታችን ልንመስል ይገባናል ማለት ነው። ዝና፣ ደምግባት፣ ውበት ሁሉ ከንቱ ነው ያለች ስለ ክርስቶስ ነው ሙሽርነቴ፣ ምድራዊ ንግስናን ምድራዊ ሙሽሪትነትን አልፈልግም ያለች ድንቅ እናት ናት። እስኪ እንደዚህ እንበል። ታላቅ በሆነው እምነትሽ ታመንኩኝ፣ ካለሽበት ገስግሼ መጣሁኝ፣ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ፣ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ማርያም በትዕቢት ኃጢአት ትፈተን ነበር። ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በኢየሱስ ጉዳይ ላይ ጣልቃ ለመግባት በጣም ትፈልግ ነበር። ኢየሱስ ሲሰቀል ማርያም አልዓዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ራሱን ያታልል ነበር ብላ ልክ እንደ ሌሎቹ ኢየሱስ ላይ ትዘባበትበት ነበር። ይህቺ እናታችን ቅድስት ኪዳነ ምሕረት በዛሬው ዕለት መታሰቢያ የሚታሰብበት ቅድስት ኪዳነ ምሕረት ብለን የምናስበው ከክርስቶስ ከልጇ ከወዳጇ የምሕረት ቃል ኪዳንን ለኛ ለልጆቿ የተቀበለችበት ዕለት ስለሆነ ሁላችሁም ሴጣን እንዲያፍር ጠላቷ ሁሉ እንዲያፍር በኮሜንት ሴክሽን ላይ ኪዳነ ምሕረት እናታችን ድንግል ማርያም ወላዲተ አምላክ እናታችን በመስቀሉ ስር የተሰጠችን እናታችን እንደሆነች መስክሩ፣ ለዓለም መስክሩ። ወላዲተ አምላክ በትሕትናዋ የምትታወቅ በእናትነቷ በፍቅሯ የምትታወቅ የባሪያይቱን መዋረድ ተመልክቷል ብላ ዝቅ ብላ ትሕትናን ያስተማረች የትሕትና እናት እንደሆነች ነው
እኛ ቤተክርስቲያናችን ያስተማረችን ለኛ ድንግል ማርያም እናታችን ናት። ሌሎቹ አምነው ባይቀበሏት እኛ ግን አምነን ስለተቀበልን በሷ ብዙ እየተጠቀምን ብዙ እየተደረገልን ይገኛል። የወላዲተ አምላክ ውለታ ያለባችሁ እናቴ ኪዳነ ምሕረት እያላችሁ ጻፉ። ለብዙ ሰዎች ቢያንስ ከ20 ጊዜ በላይ ኮፒ ሊንክና ሼር አድርጉት። ነገራችን ላይ በሐሳብሽ ድንግለሽ በስራሽም ድንግለሽ የሚባል ነገር የለም። አይ መጽሐፍ ቅዱስ አይደለም እንደዛ። ስለዚህ በሐሳብሽ ድንግለሽ የሚባለው አንድ ከሴቶች ሁሉ የተለየች ነች የሚል የለም። መጽሐፍ ቅዱስ የሚለው ከሴቶች መካከል የተባረክሽ ነች ነው። ሁለት ቦታ ነው ያለው። አንደኛው ቅዱስ ገብርኤል መጥቶ፣ ሁለተኛው ኤልሳቤጥ ከሴቶች መካከል የተባረክሽ ነች ነው የሚለው። ተባረኩልኝ ይህን እንደማለት። ስለዚህ አንደኛ ምለ ምንድን ነው መጽሐፍ ቅዱስ ላይ ስትጸልዩ እንዲሆኑ ብሎ የተናገረው አባታችን ነው። ጸሎት እሱ ጸሎት እሱ ከሱ በላይ የሚል መጽሐፍ ቅዱስ የለም። ሁለተኛ የተናገርኩት ምንድን ነው እዚህ ቦታ ላይ መካከል የሚለው የተለየች ተደርጎ ከሴቶች መካከል የተባረክሽ ነች። ሁለተኛው በሐሳብሽ ድንግለሽ በስጋሽም ድንግለሽ የሚለውን የሚያፈርሰው በሐሳቧ እንዳልሆነች እንደኛ እንደምትስት እንደነበረ የባሪያይቱን መዋረድ አይቷልና ብላ ቃል በቃል የተናገረችው እመቤታችን ቅድስት ድንግል ማርያም። ስለዚህ ጸሎቱ ከየት መጣ የሚለው አብሮ እንዲያብራራልኝ ነው። በሐሳብሽ ድንግለሽ ማለት ምን ማለት ነው? ከምን አንጻር ነው እነዛ የሚባለው? ጸሎቱስ ምን አይነት ነው? ሐዋርያት ደግሞ አባታቸው ላይ ብቻ እያሉ ነበር ወይ የሚጸልዩት? ይሄን መታወቅ አለበት። ይሄ ብቻ ነው ወይ ጸሎት ነው? እሺ የመጀመሪያው የእመቤታችን ጸሎት የምስጋና ገብርኤል ልክ አባታቸው ነው ከሚለው እኩል አለ። አሜን ኃይል ክብር ምስጋና ለዘላለሙ አሜን ብለን ሐሳብሽ ድንግል ነሽ የተባለ የለም። እናም የሉቃስ ወንጌል ምዕራፍ 1 ላይ መልአኩም ወደ እርሷ ገብቶ ደስ ይበልሽ አለ። እንግዲህ ከላይ ደግሞ ምን ነው የሚለው? ለዮሴፍ ወደ ታጨች ብሎ አይደል የሚጀምረው? ለዮሴፍ ወደ ታጨች። እሺ ለዮሴፍ ወደ ታጨች ወደ እመቤታችን ማን ሄደ? ቅዱስ ገብርኤል ሄደ። ከዛስ እንዲህ አላት፣ ከዳዊት ወገን ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስሟ ማርያም፣ የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ አለ። እንግዲህ ደስ የሚያሰኝ ዜና ሊነግራት ነው። ጸጋን የሞላብሽ ሆይ አለ። እሺ ጌታ ከአንቺ ጋር ነው አለ። አንቺ ከሴቶች መካከል የተባረክሽ ነሽ አለ። ከሴቶች መካከል ሲባል ከየትኛው ሴቶች መካከል መስሎ ነው ይሆን? ቀድሞ እኮ ትንቢት ተነግሯል። ባይዘው በትንቢት እኮ እየተጠበቀች እኮ ያቺ ድንግል እንደምትጠንስ ወንድ ልጅም እንደምትወልድ ስሙን አማኑኤል እንደምትለው እኮ በትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ እሷ እኮ ነው የምትጠበቀው። ክርስቶስ ሊወለድ እኮ የምትጠበቀው ያቺ ድንግል እኮ ነች። ታዲያ ከየትኞቹ ሴቶች መካከል ኤሌኖች አሉ ወይስ መካከል ሲል ከምን አንጻር ነው? በትውልዶች መካከል አንድ ሴት ተጠብቃ ወደዛች ሴት ትሄዱ ያ አንቺ ከሴቶች መካከል የተባረክሽ ነሽ። ኦብቪየስሊ ያው ከሴቶች መካከል ከየትኞቹ ዓለም ላይ ካሉ ከሁሉም ሴቶች። ለምን ቀድሞ በብሉይ ኪዳን ትንቢት ተነግሯል። እየተጠበቀች ነው። ክርስቶስ የመምጣቱ ምልክት እግዚአብሔር ኖህን አላጠፋህም አለውና ከዚህ በኋላ ምድርን በውሃ አላጠፋህም አለና ቀስተ ደመና ሳልለት ምልክት አደረገለት። እሺ ልክ እንደዛው እመቤታችንም ምን አለ? ድንግል መጸነሷን ወንድ ልጅም መውለዷን ስሙንም አማኑኤል ማለቷን በኢሳያስ ወንጌል ምዕራፍ 7 ቁጥር 14 ላይ ይጠቅሰዋል። ስለዚህ ብቸኛ ሴት ሆና ነው የተገኘችው። ከሴቶች ሁሉ እና ከሴቶች መካከል ለመለየት ተሞክሯል። የመጀመሪያ ሁለተኛ በሐሳብሽ ድንግል ነሽ ሲባል ኦኬ ታጨች ይላል ከላይ። ከታች ግን የማርያም መልስ ምንድን ነበረ? ከታጨች መልአክ ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው። ያ ከአንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም አለ ስታስብ ነው ያወቀው። ባይዘው መልአኩ ቅድም የሆነ ሲመሰክር ነበር። ገና ስታስብ መልአኩ እንዲህ አላት። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ያ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እመቤታችን ይህንን ድንግልናዋን የመጠበቅ ሀሳብ ባይኖራት
ለዮሴፍ በታጨች ብሎ በጀመረው ምንድነው ጥያቄው መሆን የነበረበት? መቼ ነው የምጸንሰው? ወይም ደግሞ ዛሬ ነው ነገ ነው ማለት ነው የነበረበት አይደለ? ሐሳቧ ግን ድንግል ስለሆነች ምን ብላ መለሰች? ያ ይህ እንዴት ይሆናል? እኔ ድንግል ነኝ ማለት ያ ምን አለ? እርሱ ታላቅ ይሆናል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ሲላት ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው። ወንድ ስለማላውቅ ይህ እንዴት ይሆናል? እጮኛ ካላት አግብታ ለመውለድ ሀሳብ ካላት አለቀ። ዮሴፍን ታስባለች፣ አለቀ። አንድ ሰው እጮኛ የታጨለት ሰው ቴዲ የሆነ እጮኛ ካለ ትወልዳለህ ወንድ ልጅ ስትባል ወንድ ስለማላውቅ ትላለህ ወይ ሴት ስለማላውቅ ትላለህ እንዴ? ሶሪ ይቅርታ፣ ሴት ስለማላውቅ አትልም አንተ። ምክንያቱም ኦልሬዲ ልታውቅ ነው፣ ተዘጋጅተሃል። በሀሳብሽ ድንግል ነሽ የሚለው ከዚህ ሀሳብ የመጣ ነው። ወይ ሁለተኛው ደግሞ ምን ብሏል? ያው ያነሳውን እንትን የረሳሁት ካለ ትነግረኛለህ። ጥያቄ በሀሳብሽ ድንግል ነሽ አንደኛው። ሁለተኛው ባሪያ ነኝ ብላለች ውዳሴ ማርያም ላይ። እናትና እንዲሁም ገረድ ብሎ ነው የሚጠራት ውዳሴ ማርያም። እናትና ገረድ ይላል። ይህ እግዚአብሔር ባሪያ መሆን መዋረድ አይደለም። ባይዘው ኦብቪየስሊ እመቤታችን ባሪያ ነች፣ የእግዚአብሔር ባሪያ ነች፣ እናቱ ነች። እንደዛ ነው የምንለው እንጂ እኛ እናቱ ነችና ይሄ ባሪያ እንደዛ አይደለም። ሲጀምር እግዚአብሔርን ክብርና የሰውን ክብር የፍጥረትን ክብር ለይተን የምናውቅ ስለሆነ እናትና በአማርኛው ገረድ ብሎ ያስቀምጣል። ለእግዚአብሔር ባሪያ መሆን በጣም መታደል ነው። ግን ምን አይነት ባሪያ? እናት ልትሆን የተጠበቀች ምልክት ተደርጋ የተሰጠች ጸጋ የተሞላብሽ የተባለች በድምጿ በሰላምታዋ ድምፅ ጽንስን የምታዘልን እንደዛ አይነት ባሪያ ነች የሚለያት እሱ። ሌላው ስለ ጸሎት የተነሳ ነገር አለ። አባታችን ብቻ ነው የሚባለው ጸሎት ጥሩ እንደዛ አይነት ነገር ተብሏል። የሐዋርያት ሥራ ምዕራፍ 4 ከቁጥር 23 ላይ ለምሳሌ ከቁጥር 24 ጀምሮ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ፣ ጌታ ሆይ አንተ ሰማይና ምድሩን ባህሩንም በእርሱም የሚኖር ሁሉ የፈጠርክ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ። አሕዛብም ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ አብሮ ተከማቹ። በቀባው በቅዱሱ ብላቴና በኢየሱስ ላይ በሄሮድስ ጴንጤናዊ ጲላጦስ ከሕዝብና ከእስራኤል ሕዝብ ጋር እጅህና ሀሳብ እንዲሆን አስቀድሞ የወሰኑትን ሁሉ ሊፈጸም በዚህ ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ባሪያዎችህ በፍጹም ሶሪያ እንዲ እንትና 4:23 እሺ አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ይላል። በዚህ ቃል ከጸለዩም በኋላ። ስለዚህ ጸሎት አባታችን የሚለው ብቻ አይደለም። አባታችን የሚለው ብቻ ራሱ ቢሆን ማን ነው የሚጸልየው? አባታችን የሚለው ጸሎት ማን ነው የሚጸልየው? ማን ነው እስኪ በህብረት ሆኖ አባታችን ሲል የምትሰማው? እሱም ግልጽ ይመስለኛል። ኤኒዌይስ ግን እሱ ብቻ አይደለም ጸሎት፣ ሌላም ጸሎት ይጸለያል። ይሄ ደግሞ የእመቤታችን የሰላምታ ነው። ከመጽሐፍ ቅዱስ ብቻ አይደለም። በሀሳብሽ ድንግል ነሽ? አዎ። በሀሳቧ ድንግል ባትሆን ምን አትልም? ወንድ ስለማላቅ የሚለው ሀሳብ አይመጣም። ከዮሴፍ ወልዳለችና። ስለዚህ ግልጽ ይመስለኛል። ሌላ ያልመለስኩት ጥያቄ ካለ ሌላው ለምኝልን ብለን ነው የምንጨርሰው። ስለ ምልጃ ቅድም በሰፊው ስላወራ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ነው። ስለዚህ ለምኝልን እንላለን። የቅዱሳን ጸሎት ቅድም ያወራ ነው ስለሆነ ከበቂ በላይ ነው። በዳዊትም ይጸልያል። በአዲስ ኪዳን ሐዋርያት ያዛሉ። ሌላው አንድ ይቅርታ ደቂቃ ስለተሰጠ ይቅርታ። ሌላው ባሪያ ብላለች፣ ራሷን አዋርዳለች አለ። ባይዘው በእውነት መጽሐፍ ቅዱስን ከታች በጣም ብዙ ሰው ላያነብና እንትን ላይ ይችላል። አሚን ምንድን ነው ኢየሱስ ስለራሱ ያለ ኢየሱስ ስለራሱ ቅዱሳን ስለራሳቸው ባይዘው
ቅዱሳን ስለራሳቸው እኔ እንዲህ ነኝ እያሉ አይፎክሩበት። የቅድስናቸው መለኪያ እንደዛ። ጌታ ኢየሱስ ክርስቶስ ቸር መምህር ሆይ ያ እድን ዘንድ ቅድም የጠቀስኩ ማለት ምን ላድርግ ሲለው ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። ኧረ ሌላም ይላል በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ይላል ኢየሱስ። ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም፣ ስለዚህ አይችልም ተብሎ ሊጠቀስ ነው ማለት ነው። ይህ ጥቅስ በኢየሱስ ስም ይህ ባይዘው መጽሐፍ ቅዱሳን ስለራሳቸው ዳዊት እኔ ትል ነኝ ይላል በኢየሱስ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ ይላል። ጭንጋፍ እያልክ ልጠራው? ኧረ በኢየሱስ። ይህ ባይዘው ይሄ መጽሐፍ ቅዱስ ላይ ቅዱሳን ምን እያሉ ነው የሚያወሩ? ራሳቸውን ዝቅ ያደርጋሉ። እኔ እንደዚህ ነኝ፣ እኔ የጌታ እናት ነኝ። ኤልሳቤጥ ስለሷ የጌታ እናት ትላለች። የእሷ ድምፅ ጽንስ ያዘልላል። እመቤታችን ደግሞ ባሪያ ነኝ ትላለች። ኦብቪየስሊ ለእግዚአብሔር ግን ባሪያ መሆን የሚከፋ ነገር አለ። ግን ከዛ የባሱ ነገሮች ባይዘው ስለ አምላካችን እንኳን ባይብል ላይ እንደዚህ ነው ለማለት አንድ ጥቅስ ለማየት በጣም አመቺ